እንግዲህ በጣም በሚያሳዝን ሁኔታ የክርስቲያን ኦርቶዶክሳውያን ሞት ከጊዜ ጊዜ እየጨመረና እያሻቀበ መጥቷል። ምክንያቱም እረኛ ስለሌለን ነው። እጅግ በጣም ያሳዝናል። ኢቭን እንኳን የሚጠይቅልን የለም። ሚዲያዎቻችን እንኳን የክርስቲያኖችን ሞት መዘገብን ያፍራሉ፣ ይፈራሉም ጭምር። ለምን ይሆን? ለምንድነው ከቀን ቀን ክርስቲያኖች እየሞቱ አባቶች የሚያስጨንቃችሁ ገንዘብና ገንዘብ ነክ ብቻ የሆነው? ስለምንድነው? ለምንድነው ስለ አንዲት ነፍስ መጥፋት ግድ የማይሰጣችሁ? መንፈስ ቅዱስ በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እኮ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ታዲያ ስለምንድነው እናንተ እዛ ጋር ቁጭ ብላችሁ ያላችሁት? ለምንድነው ስልጣናችሁን ማትጠቀሙበት? ሰማዕትነት ትላላችሁ አይደል? ሰማዕትነት ከተባለ ሊያስፈራችሁ የሚችለውን የትኛውንም ኃይል በጣጥሳችሁ ወጣችሁ ክርስቲያኖች በየቦታው እየሞቱ ነው በግፍ ደማቸው በከንቱ እየፈሰሰ ስለሆነ ይህንን እንዲያስተካክል ስለምንድነው ጫና ማድረግ ያልቻላችሁት መንግስት ላይ? ለምንድነው ጥበቃ የሚያስፈልገው ቦታ ላይ ጥበቃ እንዲደረግላቸው ክርስቲያኖች የማታደርጉት? ወይንም ራሳችን እንድንጠብቅ ለምንድነው አጠርና ቀጠን ያለ ትእዛዝ የማታስተላልፉልን? ስለምንድነው በየቀኑ እንባ በየቀኑ ጥቁር የሚለበሰው? ስለምንድነው? ለምንድነው ይሄ በተለየ ሁኔታ ክርስቲያኖች ላይ እየተፈጸመ ያለው? ግራ እስኪያጋባን ድረስ ማብቂያው መጨረሻው መቼ ነው? ማን ነው ተነስቶ ግድ የሚሰጠው? አንድ ነገር ውድ ክርስቲያኖች ይህንን ድምጽ የምትሰሙ ካላችሁ በቻላችሁት መጠን ይህንን ብታደርጉልኝ ደስ ይለኛል። እኔ ከኦርቶዶክስ ቴሌቪዥን ጣቢያዎች ከየትኛውም የዩቲዩባቸው ላይ የዩቲዩብ ቻናላቸው ላይ ሰብስክራይብ አድርጌ የነበሩን አንስቻለሁ። እንዲህ በማድረግ ቢያንስ ለሚሞተው ሰው ድምጽ እንዲሆኑ ማድረግ እንችላለን። አያችሁ፣ አቅም ሲኖረን ኃይል ሲኖረን ምን ማድረግ እንደምንችል ሲረዱ ነው ምናልባት እኛን መመልከት የሚጀምሩት። ምናልባት ድምጾቻችን ሊሰሙ የሚፈልጉት ያኔ ሊሆን ስለሚችል ሁላችሁም በቻላችሁት መጠን እንደዚህ አይነት ቲቪ በእኛ ስም ተቋቁሞ በክርስቲያኖች ስም የተቋቋመ ሆኖ ለክርስቲያኑ ድምጽ የማይሆኑ ከሆነ ምን ይሰራልናል? ብዙ እኮ ዜናዎች አሉ አይደል? የመንግስት ዜናዎች መስማት እንፈልግ ከዚህ የተናነሰ ወይም ከዚህ የተለየ ነገር እየሰሩ ስላልሆነ በቻልነው መጠን ከእንደነዚህ አይነት ቴሌቪዥኖች ላይ በቃ ሰብስክራይባችንን ማንሳት አለብን። የትኞቹ? የኛዎቹ በእኛ ስም የተቋቋሙትን በክርስቲያኖች ስም የተሰየሙትን ቴሌቪዥን ጣቢያዎችን ማለት ነው። እንዲህ በማድረግ ማስተማር መጀመር አለብን። እግዚአብሔር አምላክ ይድረስልን። መንግስት ያልነገረን በአርሲ ኦርቶዶክሳውያን ላይ ይወጣ ረቂቅ አዋጅ ይኖር ይሆን እንዴ? ማለትም በአርሲ ላይ በየቀኑ ዳዴ ከሚሉ ህፃናት ባልጋ ላይ እስከዋሉ አዛውንቶች ይታረዳሉ፣ ይረሸናሉ። ይህም እየሆነ ያለው በሃይማኖታቸው ምክንያት ነው። ታዲያ እነኚህ ኢትዮጵያውያን አይደሉም የሚል ህገ መንግስት በረቂቅ ደረጃ ይፋ ያልተነገረ ወጥቶባቸው ይሆን እንዴ? እንዲያ ካልሆነ ግን ኢትዮጵያውያን ናቸው የሚባሉ ከሆነ እነሱ በአርሲ የሚገኙ ኦርቶዶክሳውያን ጥበቃ ይደረግላቸው ይባል። እንግዲህ ይሄ ጭፍጨፋና እርድ በኦርቶዶክሳውያን ላይ የተካሄደው ለአንዴ ሳይሆን ዓመታት ተቆጠሩ። በሃይማኖታቸው ምክንያት በተኙበት ሌሊት ዘራፊዎች፣ ሽፍቶች እየገቡ ያርዷቸዋል፣ ይረሽኗቸዋል። ሲፈልጉም ወስደው እንደ ከፍት በገንዘብ ይደራደሩባቸዋል። ድርድሩም በትንሽ ገንዘብ ሳይሆን በብዙ ሚሊዮኖች ነው። ገንዘቡን ከተቀበሉ በኋላ አንዳንዶችንም ይረሽኗቸዋል። ይህ የሆነ ያለው በኦርቶዶክሳውያን ላይ ነው። በተለይም በአርሲ ሽርካ አካባቢዎች በደንባባ፣ ጠሬታ፣ ኬላ፣ ጉና እንደዚህ አካባቢዎች ላይ ተደጋጋሚ ሰቆቃ ገበሬው እያሳለፈ ይገኛል። መንግስት መግለጫም ሊያወጣ ፍላጎት የለውም። እንደዚህ አይነት ነገሮችም እያየን አይደለም። ዓመታት ተቆጥረዋል። ሁሌ የሚያሳልፉት በእንደዚህ አይነት ሰቆቃ ውስጥ ነው ህዝቡ። እንግዲህ ህፃናት ሮጠው ማምለጥ ማይችሉ በዳዴ ላይ ያሉ ናቸው የሚታረዱት። አዛውንቶች ሸሽተው መደበቅ የማይችሉ ታመው ባልጋ ላይ እንኳን ያሉት እየተረሸኑ እንደ በግም እየታረዱ ነው። ምናልባትም ለኦርቶዶክሳውያን ያቺ ምድር ማትገባ ከሆነ ምናልባትም በውስጥ ተስማምታችሁ ከሆነ ይፋ ንገሩትና ህዝቡ ራሱን ማዳን ወደሚችልበት ቦታ መሄድም ካለበት እንዲሄድ ንገሩት። አሊያም
ራሱን የሚጠብቅበትን ራሱን የሚከላከልበትም እንዲደራጅ ምከሩት። ካቅማችሁ በላይ ከሆነ መንግስት አካላት ካልሆነ ግን ላትጠብቁት ላታድኑት እናንተን ተስፋ እያደረገ ቀን በቀን ልጆቹን እያጣ ልጆችም አባታቸውን እያጡ ወላጆችም ዳዴ ሚል ህፃን ልጆቻቸው እየታረዱ በሰቆቃ ቀናትን ወልደው ወራትን ጸንሰው አመታትን ወለዱ ምንም መፍትሄ ሳታመጡ። ስለዚህ እባካችሁ ወይ መፍትሄ ስጧቸው። መፍትሄ ማሰጡት ሆነ ደግሞ በውስጥ የተስማማችሁት ካለ ኦርቶዶክሳውያንን የማጽዳት ካርሲ እቅድ ካላችሁ በይፋ ንገሩትና ራሱን ለማዳን ወደሚችልበት አካባቢ እንዲሄድ ንገሩት። ካልሆነ ግን ጠብቁት። ህዝቡ እያለቀ ነው። ውድ ኦርቶዶክሳውያን ለወንድሞቻችሁ ድምጽ በመሆን አጋርነታችሁን አሳዩአቸው። ሰላም ክርስቶስ ከነሱ ጋር ይሁን። አራጆች ደግሞ በማረድ በተለይም ጽንፈኛው የዋቢያ ክንፍ በዛ አካባቢ ስላለ 72 ሴቶችን በገነት አገኛለሁ ብሎ ለሃጩን የሚያዘረበርብ አንገት ላይ ክር ሲያይ ይሄንን አንገት በበጠስኩት የሚለው ጽንፈኛው የዋቢያ ክንፍ ይሄን በማድረጋችሁ ገነት እንደማገቡ ጋነም እንደምገቡ ልናሳውቃችሁ እንወዳለን። ኖራንም የክርስቶስ ነን ሞተንም የክርስቶስ ነን። ተገናኘን። ፍትህ እየጠየቃችሁ ነው። በጣም ደስ ይላል። ወንድሞቻችን በተኙበት እየታረዱ ያለበት ስለሆነ በጣም ጦር ሜዳ ሌለን ሰው በተኛበት ማረድ በጣም ከባድ ነው። ለተዋጋ ሄደህ ብትገደል ሜቢ ጦር ሜዳ ስትሄድ ስገባ ጦር ሜዳ ቦታ ስትሆን ወይ ልገል ነው ወይ ልትሞት ነው። ይሄን አውቆ ነው ሰራዊት የሚንቀሳቀሰው። በቤቱ የተኛን ሰው ሄዶ ማረድ ግን በጣም ከባድ ነው። ሰላም ፈልጎ ቤት ውስጥ ተኝቶ ያለን ምስኪኖች ማረድ በጣም አስቸጋሪም ከባድም ነው። ይሄ አንድ አይደለም የተካሄደው፣ ተደጋግሞ ነው የተካሄደው። አርሲ ላይ ቀጥታ ንጹሃንን የማጽዳት ስፔሻሊ ኦርቶዶክሳውያንን የማጽዳት ስራ ወደ 5-6 ዓመታት ሆኑት ማለት ነው። በጣም አስቸጋሪ ነው። ህፃናቶችን ሳይቀር ነው እንደዚህ አይነት ክስተት ተከሰተው። ህፃናቶችንም ጭምር ነው እየታረዱ ያሉት። ዛሬ አመት ምናምን አካባቢም ካስታወሳችሁ በአንድ ሌሊት ወደ 50 ምናምን ነው ያረዷቸው። ያገኙትን አይምሩም ባይዜ። ይሄን ለማድረግ እኔ እንጃ እንስሳ ራሱ በዚህ መጠን ይጨክናል ብዬ አላስብም። ህፃናትን ዳዴ የሚሉትን ሳይቀር የሚያርድ ምን አይነት የሞራል ልዕልና ቢኖርህ ነው? ህፃን ዳዴ እያለ የሚሄድን ህፃን ልጅ ማረድ የሚችል ምን አይነት ጭካኔ መጨረሻ ላይ ብትደርስ ነው? የ80 የ90 ዓመት አልቀሩም እንደዚህ አይነት እርድ ሲካሄድባቸው። የሰው ልጅም ማረድ ከቻልክ በጣም ከባድ ነው። ያውም ተኝቶ ያለን ሰው ያውም ምንም ማያቅን ጨቅላ ህፃን ልጅ የተኛ ማረድ የሚችል ስብዕና በጣም አስቸጋሪ ነው። አንዳንዴ ህግ ጤናማ ነው ማለት ህግ ወንጀለኛን አደብ ሊያስገዛ ይችላል። ከህግ በላይ ደግሞ የአይምሮ ህግ አለን እኮ እኛ። ሰው ሲባል የአይምሮ ህጉን እንዴት ነው የማይጠቀመው? የግዴታ ፖሊስ እንዲጠብቀን ብቻ መጠበቅ የለብንም። ወንድም ላይ እንዲደረግ ማፈልገውን ሌላው ላይ አታድርግ የሚለው የመጽሐፍ ቅዱሳችን ህግ እኮ ለዚህ ነው። እና በጣም አርሲ ላይ ሊትራሊ ክርስቲያኑን የማጽዳት ስራ እየተሰራ ያለው። ፍትህ ብቻ የሚለው ብዙ የሚያስኬድ አይመስለኝም። 5-6 ዓመታቶች ስለተቆጠሩ አንዳንዴ ፍትህን በእጃችን የምንጽፍባቸው ነገሮች ይኖራሉ ማለት ነው። በእጃችን የምናመጣቸው ነገሮች ሊኖሩ ይችላሉ። አንተ ወንድምህን ማጠብቅ ከሆነ አንተ እህትህን ማጠብቅ ከሆነ እህትህ እየተበላች ወንድምህ እየተበላ ነገ እኔ አልበላም ብሎ መቀመጥ አስቸጋሪ ነው። ሰው የአባቶችን ዝምታ ኦኬ አለው
እንደዚህ አይነት የመደንዘዝ ስሜት አስቸጋሪ ነው። ስለዚህ በየትኛውም ሴክት ላይ ያላችሁ በየትኛውም የስራ ዘርፍ ላይ ያላችሁ አንድ እንደ ሰውኛ ልቆሙ ይገባል። ሰው ሲታረድ ለምን ተብሎ ሊጠየቅ ይገባል። ወንድም እየታረደ አንተ የምትጨፍር ከሆነ ወንድም እየታረደ አንተ ስራን ዝም ብለህ የምትሰራ ከሆነ ወገንህ እያለቀ አንተ ምንም አይመስልህ ከሆነ ነገ አንተ የማትታረድበት ምክንያት አይኖርም ማለት ነው። ጎረቤት ቤት ሲንኳኳ ነገ አንተ ጋር እንደማይመጣ እርግጠኛ አትሆንም። ነገ አንተ ጋር ይመጣል። በአንድ ቀን 20-30 ሰው የሚታረድ ከሆነ በግ አይደለም የታረደው። የሰው ልጅ የሚታረድ ከሆነ ወንጀለኛ አይደለም የታረደው። የ2 ዓመት የ1 ዓመት ህፃን ልጆች ምንም ያውቁ አይደሉም። እነኚህን ማረድ የቻለ አካል ነገ አንተንም አንዴ ላያርድህ ነው። የ70-80 ዓመት ሽማግሌን ማረድ የቻለ እዛም ሞራል የደረሰ ሰው ነገ አንተንም ሊመርህ እንደማይችል ማወቅ ይኖርባችኋል ማለት ነው። ስለዚህ በየትኛውም የስራ ዘርፍ ላይ ያላችሁ ፖዚሽናችሁን ተጠቅማችሁ መንግስት ላይ ጫና ልታሳድሩ ይገባል። ትኩረት እንዲሰጥ ለሚታረዱ ቅድሚያ እንደ ሰው ልጅ ነው። ክርስቶስ እንኳን የሞተው ለኛ ሲል ከሰማይ ሰማያት የወረደው ለኛ ሲል ነው እንጂ ስለምበላው ስለምጠጣው ስለምገነባው መንገድ ወይንም ስለምሰራው ቤት አይደለም። አምላክ እንኳን እስከ መስቀል ድረስ ራሱን አሳልፎ የሰጠው ለሰው ልጅ ነው። ለምሰራው ቤት አይደለም፣ ለምሰራው መንገድ አይደለም። መንገድ ብሰራ ሰውን ከገደልክ በኋላ መንገዱ ላይ ለውበት ፎቶ ልትነሳበት ነው ሰውን ካጸዳ በኋላ። ስለዚህ ትኩረት ልትሰጡ ይገባል። ወደዛ አካባቢ ላይ ጽንፈኛ የዋብያ ሴክት ስላለ ማለት ነው። ኦርቶዶክሳውያንን በማጽዳት ሰልቤት የሚያደርጋለ መሬታቸውን ወስዳለሁ እኔ አርስበታለሁ እኔ ይዘራበታለሁ ብሎ ለአጩ የሚያዝረበርብ ብዙ ስላለ ወደዛ አካባቢ ላይ። ስለዚህ ሁሉም ተናቦ እንደዚህ አይነት ነገር ላይ ለአንዴና ለመጨረሻ ጊዜ ሜቢ መፍትሄ የሚፈለግበትን አካሄድ መሄድ የተሻለ ነው የሚሆነው። የሆነ ሰዓት ላይ ግርግር ይፈጠራል፣ ጩኸት ይሆናል፣ ከዛ በኋላ ይረሳል። የሆነ ሰዓት እንትን ይባላል፣ ይረሳል። ይሄ ጤናማ አካሄድ አይደለም፣ ጤናማ አካሄድ አይደለም ማለት ነው። ማንኛውም ምንም ይሁን ንጹሃን በየትኛውም ሁኔታ መገደል የለባቸውም። አይደለም ንጹሃን ወንጀለኛ የተባለ እንኳን ማንም ወንበዴ መጥቶ ሊያርደው አይችልም ማለት ነው። ኢቭን እኛ ገዳዮችን እንኳን ሂዱና ረዷቸውን አንልም። እንደ ክርስቲያን ለህግ ይቅረቡ ነው የምንለው። የ2 ዓመት እና የ80 ዓመት የተኙትን ሄዶ ማረድ የሚችል ይሄ አውሬ ለማለትም ይከብደኛል። አውሬም በዚህ መጠን ያደርጋል ብዬ ስለማላስብ አውሬም የተዘጋ ቤት ውስጥ ስለማይገባ ማለት ነው። እና ሁላችንም ለዘብተኛ መሆን ያለብን አይመስለኝም። ቪዲዮ መስራት ካለባችሁ ስሩ፣ ጫና ማድረግ ካለባችሁም እንደዛው። ብዙም የደስታ ጊዜ የለንም፣ ስለ ወንድሞቻችን የምናዝንበት ነው ማለት ነው። እና እንደዛ ነው። ቴንኪው። ወደ ቶፒካችን እንመለስ። ያ ሜቢ አንድ 2 ደቂቃ መዝሙርን እንስማፍ፣ 2-3 ደቂቃ ማክሲመም። ምን መልሽ? አቤቱ የሆነብንን አስብ፣ አቤቱ የሆነብንን አስብ። በላያችን ላይ የወደቀውንም መከራ ተመልከት። ርስታችን ለእንግዶች ቤቶቻችንም ለሌሎች ሆኑ። ሰቆቃው ኤርምያስ ምዕራፍ 5።
የሆነብን አስብ እግዚአብሔር አቤቱ የሆነብን አስብ እግዚአብሔር አቤቱ የሆነብን አስብ እግዚአብሔር አቤቱ የሆነብን አስብ እግዚአብሔር ረሰ መቅደስ ተቃጥሎ ሰውያው ፈረሰ ጮሁ ደናግላን ደምን ባለቀሱ በቅዱሱ ስፍራ ታርዷልና ቄሱ ለካስ በሾህ ታጥሯል ዙሪያ ጎዳናችን የጽዮን መንገዶች በእንባ ተሞልተዋል የሚያምሩት ግንቦቿ በሌሊት ፈርሰዋል ኦኬ ፎይ ዝማሬ መላእክት ያሰማልን ብለናል። በድጋሚ ወደ ዕለቱ ፕሮግራማችን መሄድ እንችላለን። እንግዲህ ለሞቱት እግዚአብሔር አምላክ ያው መንግስተ ሰማያትን ያወርስልን። ይሄን ነገር ሁላችሁም እንግዲህ ባላችሁት ፕላትፎርም አጠገባችሁ ያለውን ወንድማችሁን፣ እህታችሁን፣ ቤተሰቦቻችሁን በማንቃት ሁሉም እህት ወንድሙ እንዲጠብቅ እናት አባቱ እንዲጠብቅ ድምጽ እንዲሆን በተቻለ አቅም መሰራት አለበት ብዬ አስባለሁና ማንኛችን ባንተኛ መልካም ነው። እኛ ሁሉም ሰው መተኛት የለበትም። ምክንያቱም አራጆቻችን ቢላ አዘጋጅተው አሰፍስፈው ይሄን ቀን እየጠበቁ ስለሆነ ማለት ነው። እኔው ወደ ዕለቱ ፕሮግራማችን እንግባፍ። ሰላም ሰላም፣ እንዴት ነሽ? አለሁኝ አልሐምዱሊላህ። እንዴት ነህ? ይመስገነው። እሺ ኢየሱስ አሁን ቃል በቃል አምልኩኝ ያለበትን ታሳይ ትችላለህ? እኔ አሁን ቃል በቃል አምልኩኝ ብልሽ ታመልክኛለሽ? አይ እኔ መጽሐፍ ነው ያልኩት አይደል? ታስረዳኝ ትችላለህ? አምልኩኝ ማለት መስፈርት ነው? አይ ጌታዬን አምልኩኝ ያለበትን ታሳይ ነው እኔ የምፈልገው። ኦልራይት፣ እሺ ቀጥል። ኮስተሪ ከፍተልሽ ነው። እኔ እንኳን አልችልም። እየጮህሽ ስለሆነ ምን ትልላችሁ? ኦኬ እሺ ሀቢብቲ እንግዲህ ተመልከቺ እየተከታተልሽ እንግዲህ ከተባልኩኝ አመልከዋለሁ ብለሽ የምታምኚ ከሆነ ብሏል። ኦኬ ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ
እርስ በርሳችሁ እግራችሁን ልትታጠቡ ይገባችኋል አለ። እኔ ምንድነኝ አለ እናቱ ሱሱዬ ምንድነኝ አለ? አመሰግናለሁ። ጀዛከላህ። እዚህ ጋር ደግሞ እንጨምርልሽ አንዴ እንጨምርልሽ ዮሐንስ ላይ በረንብ ደግሞ ላስረግጥልሽ ቁጥር 8 ላይ ምን ይላል መሰለሽ? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ምንድነኝ አለሽ? ምንድነኝ አለሽ? እስቲ አንብቢ። አንብቢው ችግር የለውም። ሻሃዳ አይደለም አትለወጭም። አንብቢው የለም ስላሉሽ ሳይሆን እሺ እናመሰግናለን። ማምለክ ያንቺ እሺ ቁጥር 18 በእፎይ ግብዣ ደግሞ ዛሬ ሞቼም ነበርሁ እነሆም ከዘላለም እስከ ዘላለም ድረስ ምንድነኝ ሕያው ነኝ የሞትና የሲኦልም መክፈቻ አለኝ። እንግዲህ ያየኸውን አሁን ያለው የሞትና የሲኦል መክፈቻ ያለው አንድ ፈጣሪ ብቻ ነው አይደል? በእስልምና ህይወት መስጠት የሚችል ገነት መክተት የሚችል የሲኦልን መክፈት የሚችል ሲኦልን ማስገባት የሚችል አንድ ፈጣሪ ብቻ ነው። ሞቼም ነበር አለ በስጋ ስለሞተ ክርስቶስ በስጋ ስለተገለጠ ያ በስጋ ስለኛ በዕለተ ዓርብ የተሰቀለ በስጋ የሞተ በመንፈስ ያው የሆነ እሱ የሞትና የሲኦል መክፈቻ አለኝ አለ። የምን የሞትና የሲኦል መክፈቻ ያለው በሞት ላይ እንኳን ስልጣን ያለው የሞተን ሕያው የሚያደርግ ጋነም የሚከት የሚያወጣ እርሱ ነው። ማ ክርስቶስ እኔ ነኝ አለ። እኔ ማን ነኝ አለ? ፊተኛው ነኝ። እኔ ማን ነኝ አለ? ኋለኛው ነኝ አለ። ሱረቱ ሐጅ ቁጥር 6 ላይ ይቀርብ ኦኬ ዛይ 57003 ሐዲድ ነው እሱ ይባላል። ሐጅና ሐዲድ ይለያያል። ኤኒዌይስ እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው። እርሱ ነገሩን ሁሉ አዋቂ ነው። ይሄ ለአላህ የተነገረ ነው። ምን ማለት ነው? ፊተኛ ኋለኛ አላህ ነው አለ። አስቀድሞ ክርስቶስ ግን ምን አለ? ቁርአን መጽሐፍ ቅዱስ ላይ እኔ ኋለኛ ነኝ፣ እኔ ፊተኛ ነኝ። ክርስቶስ ነው የተናገረው ይሄንን። ሙሐመድ ግን ከ600 ዓመት መጣና እሱ ፊትም ኋላም ያለው ማን ነው አይደል? አላህ ነው አይደል? ክርስቶስ ግን ምን ብሏል? እኔ ነኝ ብሏል። ራዕይ ምዕራፍ 1 ቁጥር 7 ራዕይ 1 ቁጥር 78 ራዕይ 1 17 እስከ 18 ክርስቶስ እኔ ነኝ አለ። ፊተኛውም ኋለኛውም አልፋና ኦሜጋ እኔ ነኝ አለ። መጀመሪያና መጨረሻው ዘጸአት ምዕራፍ 3 ቁጥር 13 እንዳለው አይነት ማለት ነው። ስም ማን ነው ለሚለው ለሙሴ የተገለጠለት ሰዓት የነገረው ማለት ነው። ከአብርሃም በፊት የነበረው ክርስቶስ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ማለት ነው ቁጥር 52 ጀምሮ እናንተ አባታችሁ ቃሌን ብትጠብቁ ለዘላለም ትኖራላችሁ አላችሁ። ቅድም ባነሳነው ቶፒክ እንኳን የእግዚአብሔርን ቃል ባለመጠበቃቸው ነው አዳምና ሔዋን ሞት የመጣባቸው። ክርስቶስ ግን ምን አለ? ቃሌን ብትጠብቁ ለዘላለም ሕያው ትሆናላችሁ አለ። የፍጡርን ቃል በመጠበቅ ዘላለማዊ መሆን አይቻልም፣ የፈጣሪን ቃል በመጠበቅ እንጂ። ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ማለት ነው። ሕያው የሚያደርግ የፈጣሪ ቃል ነው። ለዚህ ነው ሰይጣን ፈታኝ መቀርቦ ይሄንን ድንጋይ ዳቦ አድርግና ብላ ሲለው ሰው በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም ማለት። ሰው ሕያው ሆኖ መኖር የሚችለው በምንድን ነው? በእግዚአብሔር ቃል ነው። ሕያው የሚያደርግ የእግዚአብሔር ቃል ነው። ለዚህ ነው ቃሌን ቢጠብቅ ለዘላለም አይሞትም ያለው። ስለዚህ እርሱ ከአብ ጋር የተካከለ ራሱን ከአብ ጋር አስተካክሎ በብዙ ቦታ ላይ ይናገራል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ ያንን ሽባ ሲፈውሰው አይሁዶች ተበሳጩ።
ተበሳጩና እሱ ሰው ሆኖ ፍጡር ሆኖ ከእግዚአብሔር ጋር እንዴት ራሱን ያስተካክላል? እግዚአብሔር አባቴ ነው ይላል፣ አባቴ ይሰራል፣ እኔም እሰራለሁ እንዴት ይላል? ራሱን ከማን ጋር አስተካክሎ ይላል? ከአብ ነው። ሎክ ቁጥር 17 ላይ ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። እንግዲህስ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ራሱን ከማን ጋር? ከእግዚአብሔር ጋር አስተካክሎ አብ እስከዛሬ ይሰራል፣ እኔም እሰራለሁ። ማንም ፍጡር ሊል አይችልም። ይሄን አላህ እስከዛሬ ይሰራል፣ እኔም እሰራለሁ እንዳላህ ሊል ማንም አይችልም። ከአላህ ጋር ራሱን አስተካክሎ ፍጡር አይሁዶች ስለገባቸው አይሁዶች ስለተረዱ ፍጡር እንደዚህ ማለት እንደሌለበት ስለገባቸው ሊወግሩት አነሱ። ፍጡርን እንዴት እንደዚህ ትላለህ አሉ። ክርስቶስ ምን እያላቸው? በቋንቋቸው እየነገራቸው ነው። እግዚአብሔር ነኝ እያላቸው ነው። ከአብ እኩል የተካከልኩ ነኝ፣ የፈጠርኳችሁ የሰራዋችሁ እኔ ነኝ እያላቸው ስለሆነ ስለገባቸው ድንጋይ አነሱ። ሊወግሩት ድንጋይ አነሱ። ስለምን ልወግሩኝ ድንጋይ አነሳችሁ ብሎ ይጠይቃቸዋል። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ አይችልም። ያ የሚያደርገው ሁሉ ደግሞ ወልድ እንዲሁ ያደርጋል አላቸው። አብ የሚያደርገውን ሁሉ ምን ወልድ ያደርጋልና፣ ወልድ ግን ከአብ የተለየ አያደርግም። ወልድ የሚያደርገውን ግን አብ ያደርጋል። አብ የሚያደርገውን ሁሉ ግን ወልድ ያደርጋል። ማንም ፍጡር ተነስቶ አላህ የሚያደርገውን ነገር ሁሉ አደርጋለሁ ሊል አይችልም። ይህንን ተረድተውታል ማለት ነው። ስለዚህ ክርስቶስ በስጋ የተገለጠ አምላክ እንደመሆኑ ከአብ የተካከለ እርሱ የባህሪ አምላክ ነው። ሱሱ አለሽ? እሺ አንድን ጨምርልሽ ወይንም ክርስቶስ በትንሣኤ ሞቶ በተነሳበት በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እስከምትመጣ ድረስ ቁጥር 28 አንዴ ክፈተው። ደቀ መዛሙርቱ ምን ይሉት ነበረ? ቶማስም አየውና ምን አለው? ጌታዬ አምላኬ ብሎ መለሰለት። ቶማስ ተጠራጣሪ ነበረ። አይ ቲንክ ሰዱቃውያን ናቸው አይደል የሚጠራጠሩት፣ ትንሣኤ ሙታን የለም ብለው የሚያምኑ ከዛ ወገን ነበር ቶማስ። እና ክርስቶስ መነሳቱን ሲሰማ ኖ ማየት አለብኝ፣ እጆችን የተወጋ ጎን ውስጥ መክተት አለብኝ፣ አሊያም አላምንም አለ። ምክንያቱም ይጠራጠራሉ እነሱ። ሰው ሞቶ ይነሳል የሚለው ነገር ይከብዳቸው ነበረ። ክርስቶስ ምን አለው? እንኪያ ከዚያም በኋላ ቶማስ ጣትን ወደዚህ አምጣና እጆቼን እይ፣ እጆችህንም አምጣና በጎኔ አግባው፣ ያመነህ እንጂ ያላመነህ አትሁን አለው። እህቴ አንቺም ያመንሹኝ ክርስቶስ ስላንቺ እንደተሰቀለ ስላንቺ እንደተወጋ ልታምኝ ይገባል። ነቢያት ትንቢት የተናገሩለት፣ ሐዋርያት የመሰከሩለት፣ ሐዋርያት የሰበኩለት፣ ያዩትን የሰሙትን የጻፉልን። ቶማስ ተጠራጠረ። ሲጠራጠር እና ቶማስ አትጠራጠር እና ያለውና ጣቱን አስገብቶ የተወጋውን አየው። ከመቃብር አንተ ነህ የተነሳው? በቃ አላምንም፣ ግራ ገባው። ይሄው የተወጉ ጎኖቼ ነው ያቸው፣ ተነስቻለሁ። ቶማስ ከዛ ምን አለ? ተሸነፈ። ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለ። እሱ በጊዜው ስላየ አመነ። ሳያዩ የሚያምኑ ግን ብፁዓን ናቸው፣ ቅዱሳን ናቸው፣ ንጹሐን ናቸው፣ ልበ ብሩሃን ናቸው። እንደ ቶማስ
ጌታዬ አምላኬ ልንለው ይገባል። ጌታዬ አምላኬ ያለው ደቀ መዝሙሩ ኖ እኔ ጌታ አይደለሁም አምላክ አይደለሁም ኖ ለምን ጌታው ነው ስላየህኝ አምነሃል። ሳያዩ የሚያምኑ ግን ከዚህ ይበልጣሉ፣ ብፁዓን ናቸው። እኛም ሁላችን ጌታችን አምላካችን ልንለው ይገባል። እሱ የሁሉ ፈጣሪ ነው። እሱ ያቃለሽ ይብቃል። እህታችንም ስላየች ልታምን ይገባል። ምክንያቱም እግዚአብሔር ብዙ ነገር ያሳያል እና ሳታስበው እንደ ድንገት ስክሮል ስታደርግ ይሆናል የገባችው ኦር ከዛሬ ነገ ኢንኬዝ አይታወቅም የገባችበት ምክንያትና ይህን ነገር እንድታይ ምክንያት ሆናታለና እህታችንም አይታለች። ማመን እድል አላት፣ ማመን አለባት። ፍሪ ዊል አለሽ፣ መጽሐፍ ፈቃድ አለሽ፣ አይተሻል፣ ማመን ትችላለሽ። ሌላ ጥያቄም ካለሽ መጠየቅ ትችላለሽ። ሶሶ ይብቃል ለዛሬ። ተገናለኝ በቃ ተናደሩ። በቃ እሺ፣ መልካም አዳር ይሁንልሽ። በርቺ። ጥያቄ ካለሽ በውስጥም ጻፊልኝ። ጥያቄዎች ካሉሽ እሺ፣ በርቺ። እግዚአብሔር ይርዳሽ። ተረፈ በርቱ፣ አንብቡ፣ ማይሆን ቦታ አትልከስከሱ፣ ጠንክሩ፣ በርቱ። ዝም ብሎ ገስት ላይ መሰቀል ሳይሆን በደንብ አጥኑ። ወሬ መስማትና መሮጥ ሳይሆን በደንብ አስተውላችሁ፣ በደንብ አርጉመንቶቹን አይታችሁ፣ በደንብ አስተውላችሁ ምናምን። በአረብኛ በጣም ስለያሹ ሰዎቹ ማለት ነው፣ በጣም ቀጣፊ ስለሆኑ እኔ በህይወቴ እንደ እስልምና ውሸታም አይቻላል። በተለይም እዚህ ንጽጽር የሚሰሩ በጣም ውሸታም ናቸው። አጭበርባሪ፣ ውሸታም ምን አለ እንደዚህ አሁን ስታደርግ ገጭቶኝ ቢሆንስ? በቃ ወደኋላ እንደዚህ ደገፍላለሁ፣ ተኛለሁ፣ አለቀ፣ ገላገለ እና በጣም ቀጣፊ ናቸው። ስለዚህ ያላቸው አማራጭ ኖት በደንብ ያዙ። ቻሌንጅ ማድረግ ያለባችሁ ቅድሚያ ስራችሁ ያለውን ነው። ገስት ላይ ሮጠ መሄድና እንትን ማለት ሳይሆን በዙሪያ ያለን ሰው ቻሌንጅ ማድረግ ተለማመድ። ብሎክ ላርጋት እንዴ? ምን ለምሰጭኝ አንቺ? ሎክ ቻሌንጅ ማድረግ ካለባችሁ በዙሪያችሁ ያለን ሰው ማለት ነው። በዙሪያችሁ ያለን ሰው ነው እና ያንን ለማድረግ ደግሞ በደንብ ኖት ያዙ፣ በደንብ አንብቡ፣ በደንብ ተመራ እንትን በሉ፣ በደንብ አስተውሉ። ሰዎች በጣም ቀጣፊ ስለሆኑ ማለት ነው። በተረፈ አትደንግጡ፣ አትሸበሩ። ጀስ ሪላክስ። እስልምና ተረት ተረት ነው። ባይዘ ፍራንክሊ ስፒኪንግ እስልምና ተረት ተረት ነው። ለዘመናት የዋሿችሁ የቀጠፉባችኋል፣ ለዘመናት ማለት ነው። ስለዚህ ያንን የተዋሸውን እናፈርሰዋለን። ጊዜ ብቻ ስጡን፣ ጊዜ ብቻ ማለት ነው። እናፈርሰዋለን፣ በደንብ እንዳሳያችኋለን። እነሱ የሚያስበረብሩትን የሚዋሹትን እንዳለ እንንደዋለን። ግን ምንድነው እናንተ ማድረግ ያለባችሁ? ታገሱ፣ ተረጋጉ፣ ተማሩ። ደግሞ የራሳችሁን ሂዱ። ወንድሞቻችን አሉ ከፕሮቴስታንት ጋር የሚሰሩ፣ እነሱ ጋር ሄዳችሁ በደንብ ተማሩ። እዚህ ብቻ መጦልጦል አይደለም። እዛ ሄዳችሁ ደግሞ መጽሐፍ ቅዱስን በደንብ ተማሩ። ደግሞ ይህንን ቆርጣችሁ ፕሮቴስታንት ጋር ተማሩ አለን ምናምን ብላችሁ የሚል እያራገቡ ነው። እኔ ፕሮቴስታንቶች ጋር ተማሩ ብዬ አላልኩም። ኦርቶዶክሳውያን ፕሮቴስታንቶች ጋር ተማሩ አላልኩም። ከፕሮቴስታንት ጋር የሚሰሩ ጋር ሄዱና ተማሩ ማለት ከፕሮቴስታንት ጋር የሚሰሩ ጋር ተማሩ ማለት ፕሮቴስታንት ጋር ተማሩ ማለት አይደለም። ልዩነት አለው። ከፕሮቴስታንት ጋር ከሚሰሩ ከተባለ እነሱ ጋር የሚሰሩ ውችዝ ፕሮቴስታንቶችን ቻሌንጅ የሚያደርጉ፣ እኛ አሁን ከእስልምና ጋር ነው የሚሰሩት እንባላለን። እኛ ደግሞ ከፕሮቴስታንት ጋር
ወንድሞቻችን በዛኛው ሳይድ እነ ኢዮብ እና አኬ እነ ጋዲሳ ምናምን ያሉበት ጀማ ማለት ነው። ሰው ከነሱ ተማሩ ነው። አጭበርባሪ የሆኑ ግን ምንድነው እሱ ያደረጉት ፕሮቴስታንቶች ጋር ምናምን። ፕሮቴስታንቶችም ያው ፕሮቴስታንቶች ወንድሞቻችሁ ጋር ሄዳችሁ ተማሩ። አሁን እያፈሉ ያሉት እንደውም ፕሮቴስታንቶቹ ናቸው። የኛ ኦርቶዶክሳውያን ስርዓት ይዘዋል። የሚሳደቡትም ሃይማኖት የሚቀይሩትም አሁን አብዛኛውን ፕሮቴስታንቶች ናቸው። በተለይም በኦሮምኛው ሳይድ ላይ ፕሮቴስታንቶቹ ናቸው ሃይማኖት የሚቀይሩት። ወደ እስልምና ከሄዱም ፕሮቴስታንቶቹ ናቸው። ኢቨን ፓስተሮች ምናምን ጭምር ማለት ነው። መጽሐፍቶቻቸውም ስህተት አለበት። በቀላሉ የሚሸወዱት ፕሮቴስታንቶቹ ናቸው። በኦሮምኛ ሳይድ ጠንከር በሉ። የኛዎቹ ጠይቀው ነበር። እንደውም እዚህ ንጽጽር የምሰሩትም አውርተንበታል በዚህ ጉዳይ ላይ። ከፕሮቴስታንት ወንድሞቻችሁ እስልምና ላይ ይሰሩ ማለት ነው። በኦሮምኛው ሳይድ ላይ ልጆች እየተቀየሩባቸው ያሉት ፕሮቴስታንቶቹ ናቸው። እና እኛ ላይ ፖለቲካ ሰራለሁ ብላችሁ ካሰባችሁ ፕሮቴስታንቶች ትጎዳላችሁ ይበልጥ ማለት ነው። ከበር ያደረግንላችሁ እኛንን እንደውም በዚህኛው ሳይድ በኦሮምኛው ሳይድ ላይ ሄዱና ጠይቋቸው። ልጆቻችሁ ፕሮቴስታንቶች በጣም እየተዘጋገቡ ስለሆነ ማለት ነው። ኤኒዌይስ ስለዚህ ተማሩ። አትሊስት ፕሮቴስታንቱ ስህተት ስለሆነ ወደ እስልምና ትክክል ነው ብላችሁ መሄዳችሁ በጣም ስህተት ስለሆነ ማለት ነው። መጽሐፍ ቅዱሳችሁን በደንብ እንትን በሉት። የኦሮምኛው ህትመት አክቹዋሊ ቼክ አላደረኩትም። የፕሮቴስታንቶቹ በጣም ስህተት እንዳለው እየሰማው ነው። እና ያመም ነው አንድም እያስበላችሁ ያለው የሚል አለ። እና እኛ ላይ ፖለቲካ እንደመስራት እንዳሞክሩ ፕሮቴስታንቶች ማለት ነው። ተጠንቀቁ። ጠቀምናችሁ እንጂ አልጎዳናችሁም፣ አልነካናችሁም። እንዳነኩን እንከባበር ማለት ነው። ልዩነት አለን በሃይማኖት። አጉል ፖለቲካ ግን እንዳሰሩ ያዋጣችሁ እና እንደዛ ነው። የኛዎቹም ደግሞ ማይሆን ቦታ ላይ አትንጦልጦሉ። መማር ያለባችሁ ወንድሞቻችሁ ጋር ነው መማር ያለባችሁ። ሳታውቁ ውይይት ውስጥ አትግቡ። ሳታውቁ ክርክር ውስጥ አትግቡ። ሳትረዱ ንትርክ ውስጥ አትግቡ። አስተምሮ ያለው እዚህ ላይ ብቻ አይደለም እና እንደዛ ነው። ስለዚህ ተረጋጉ፣ በስርዓት ተማሩ፣ በስርዓት እንትን በሉ። አንድ ጥያቄ ይዘህ ጡል አትበል። አንድ ነገር አውቀን እንደዛ አይደለም። ሰምቻለሁ አይባልም። በደንብ ተረዱ። ከሌ ሄደ ከሌ መጣ ትጨነቁ። ሁኬርስ በቀን በትንሹ 5 ሰው ይመጣል። እናንተ አደባባይ ላይ የሚዞረው ነው የምታውቋት። ከሌላ አይደለም የተመሰረተው። ከሌ መጣ ከሌ ሄደ። አንድ ፎሾ የምነግራችሁ ጤናማ ሰው እስልምና ውስጥ አይገባም። ተገባ እንኳን ይወጣል። ጠንቅቆ እስልምናን ያወቀ እስልምና ውስጥ አይቆይም። ማን በምን እውነተኛ ኦርቶዶክስ ወደ እስልምና ከሄደ በምን ምክንያት እንደሆነ ሙሉ ፋይላቸዋለን። በምን ምክንያት እንደሚሆን ወይም በገንዘብ ነው ወይም በወንድ ነው። በዋናነት ሴቶች ወይም በገንዘብ ነው ወይም በወንድ ነው መሰረታዊው። ከዛ በዘለለ ግን ከነኚህ ሁለቱ ውጭ ከሆነ ከነኚህ ሁለቱ ውጭ ተጭበርብሮ ከሄደ ሲገባው ይመለሳል። በዋናነት ግን የራሳቸውን ሰው ነው መልሰው ሻዳ የሚያስይዙት። ሜቢ ሰሞኑንም ሰምታችኋል። አንደኛው እንግዲህ ለአመታት ያህል ነው እንኳን ሳቀው እኛ ጋር ፎሎውም አላደረገን እኛ ጋር የማይመጣም ታዋቂ ተብሎ ክርስትናንም እስልምናንም የሚያውቅ እየተባለ ቤታቸው እየገባ ይጠይቃል። ወንድማችን ከሌ ስሙን ላለመጥራት ነው። እስቲ ቁርአን ቅራለን ይሉታል። ቁርአን ይቀራል። እስልምናንም እያጠና ነው። ማሻላ አንተ ሻዳ ዘህ ይሉታል። ከዛ በነቀን ላይ ሻዳ ያዘ ተባለ። አሁን የገዛ ወንድሞቹ መጣው አጋለጡት። አስቀድሞውኑ ሙስሊም ነው፣ ክርስቲያን አልነበረ። ድራማ ሲሰራ ነበር፣ ያውም ንጽጽር የሚሰራ ነበር በኦሮምኛው። ራሳቸው መጣው አጋለጡት። የራሳቸው ወንድሞች የተጻጻፉትንም አውጥተው
ይህ ውርደት ነው። በጣም ውርደት እኮ ነው። ያው መምህር ሰናይ እያየኋቸው ነበር። እንደውም አበባ ሲሰጡኝ እያየው ነበር። አይ ቲንክ በዚህ ትናንትናና ዛሬ ራሱ አይደል ነው መጥተው አናግረውታል አላናገረውትም አላውቅም። ወደ 8 ልጆች ልክ ያለውኝ በዚህ 2 ቀን ብቻ ማለት ነው። እሳቸው ጋር አሁን አበባ ሲሰጡ ስላየው ነው። አንድ ሰው ጋር ብቻ ወደ 8 ልጆች ልክ ያለውኝ። ብዙ ሰው ጋር ነው ይበተነው እንደዚህ። ያው መጥተዋል እያሉ ነው። አንድ ሰው ጋር ብቻ ማለት ነው። ብዙ ሰው ጋር ነው የበተንኩት በዚህ ሳምንት ውስጥ ብቻ ማለት ነው። ስለዚህ አትረበሹ፣ አትደናገጡ። ይመጣል ሰው። በጣም በብዙ ይማራሉ። በስ ሪስክ ላለማድረግ ላይፋቸውን ነው እዚህ ማናመጣቸው፣ እዚህ እንትን ማንላቸው። ስለዚህ በርቱ። መምህር ሰናይ በጣም እየጠቀሙን ያሉ መምህርም ናቸው። እናመሰግኖታለን። ባባይ፣ ደህና ደሩ። ቻው